የሚምሩ ወይም የሚራሩ ብፁዓን ናቸው አለ ኢየሱስ ክርስቶስ። ለምን መነሻለሁ? እኔና እናንተ እኮ መሸጥ አይደለም የሚጠበቅብን፣ መሸጥን መተው። መሸጥን ከተውነ መሸጥ አይጠበቅም። መሸጥን ከተውነ እንደ መሸጥ ይቆጠራል። ነፍስና ስጋ ገሃነም ይወርዱም እኩል ነው፣ መንግስተ ሰማያት የሚገቡም እኩል ነው። ብቻዋን መንግስተ ሰማያት የምትገባ ነፍስ የለችንም ከስጋ ጋር። ነፍስ ከተሸነፈች አደጋለሁ። የስጋ ንጽህና ለነፍስ ይተርፋታል፣ የነፍስ ንጽህና ለስጋ ይተርፋል። ይህን ልብ በሉ። ቅዱስ አሃዱ አምላክ የሚራሩ ብፁዓን ናቸው። እስኪ በሉ ሁላችሁ ምን የሚሉ። ለዛሬ የምንማማርበት የትምህርታችን መነሻ ነው። ብፁዓን መሐረያን እስመ ሎሙኒ ይምህርዎሙ። የሚራሩ ብፁዓን ናቸው። ለራሩ ሰዎች ደግሞ ሰውን የፈጠሩ ሥላሴ ይራሩላቸዋልና። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 የተመዘገበ ኃይለ ቃል ነው። ክቡራን አባቶች፣ እጅግ የተከበሩ አባታችን ክቡር ሊቀ ኅሩያን ቆሞስ አባ ይሄይስ የዚህ ታሪካዊ ቤተ ክርስቲያን ትርጓሜ መጻሕፍት መምህር የሁላችን አባት፣ ክቡራን መምህራን ወንጌል ሊቃውንተ ቤተ ክርስቲያን፣ ምእመናንና ምእመናት፣ ዘማሪያን ዘማሪያት በሥላሴ ፍጹም ሰላም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን በመግቦቱ ያልተለየን እኛ ከማናውቀው እሱ ከሚያውቀው መከራ ጠብቆ ድቅድቁን ጨለማ አርቆ ብርሃኑን ገልጦ ለዚህ ያደረሰን አምላካችን ክብር ምስጋና ይድረሰው። አምላክን ያየንባት የተቀማነው ርስት የተመለሰባት እመተዋህዶ ክብረ ተዋህዶ ንጽሕት ክብርት ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ለእግዚአብሔር መልካም ፈቃድ የአባቶችን ጸሎት የእናንተን ጸሎት አጋዥ አድርጌ የእግዚአብሔርን ቸርነት እየተማመኑ የድንግልን አማላጅነት እያመኑ እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ለፈቀደው ደቂቃ እንማማራለን። አንዳንዴ ለአጭር ደቂቃም አንላችሁም፣ ለረጅም ደቂቃም አንላችሁም። ማን የፈቀደው ነው የሚነገረው? ማን የፈቀደው ነው? እግዚአብሔር የፈቀደው ነውና እግዚአብሔር በፈቀደው መንገድ እንዲያስተምረን የአምላካችን መልካም ፈቃዱ ይሆንልን። የማቴዎስ ወንጌል ምዕራፍ 5 ቁጥር 7 ርዕሳችን ነው። የሚራሩ ብፁዓን ናቸው። እስኪ ሁላችሁ በሉ የሚራሩ በሉ። ብፁዓን ናቸው። ምን የሚሉ ምኖች ይባላሉ? የትምህርታችን መሰረታዊ ሐሳብ ያለንበት ወቅት ዘመነ ጾም ነው። ስለ ጾም አላስተምርም። በታላላቅ ሊቃውንት በካቴድራሉ ያሉ ሊቃውንትም ሌሎችም በሚገባ አስተምረዋል ብዬ ስለማስብ፣ ነገር ግን በጾም ወቅት ምህረት ወይም መራራት ምን እንደሆነ አባቶቻችን ቅዱሳት መጻሕፍትን እንዴት አድርገው እንደሚተረጉሙና ከኛ ሕይወት ጋር እንዴት አድርገው እንደሚያያይዙት በተወሰነ መንገድ እንማማራለን። እንግዲህ ይህ ትምህርት እንደሚታወቀው መድኃኔዓለም ኢየሱስ ክርስቶስ የትምህርቱ ሁሉ መጀመሪያ ያደረገው ትምህርት ነው። በቤተ ክርስቲያናችን አነጋገር ሊቃውንቱ የመጽሐፍ የሐዲስ ኪዳን ልብ ብለው ይጠሩታል። ይሄንን ገጸ ንባብ የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 ሶስቱን ምዕራፎች የመጽሐፍ ወይም የሐዲስ ኪዳን ልብ ብለው ይጠሩታል። ለምን ቢባል ይህ ጥያቄ ሳይነሳበት ወይም መካከል ላይ የተለያዩ የታምራት ስራዎች ሳይሰራ በቀጥታ በአንድ ቀን ፍሰቱን ጠብቆ ያስተማረው ትምህርት ነው። ሶስቱ ምዕራፎች በአንድ ቀን የተራራው ስብከት ብለን የምንጠራው ህዝቡ ዝቅ ካለ ቦታ ክርስቶስ ከፍ ካለ ቦታ ሆነው ያስተማረው ትምህርት ነውና የሐዲስ ኪዳን ልብ ብለው ይጠሩታል። ለምን ቢባል ክርስቶስ በአንድ ቀን ያስተማረውን ትምህርት ሌሎቹ
ይህን እየዘረዘረ ነው የሚሄደው። ይሄን ከተናገረ በኋላ በተለይ አንቀጸ ብፁዓን ብለን የምንጠራው ብፁዕ የሚያሰኙ በዚህ በማቴዎስ ወንጌል ምዕራፍ 5 ላይ 9 የብፅዕና ማዕረጋት ተመዝግበዋል። ከቁጥር 3 ጀምራችሁ ስታነቡ በመንፈስ ድሆች የሆኑ ብፁዓን ናቸው፣ የሚያዝኑ ብፁዓን ናቸው፣ የሚራቡ ብፁዓን ናቸው እያለ 9ኙን ብፁዓን የብፅዕና ማዕረጋትን ይናገራል። 10ኛውን በዮሐንስ ወንጌል ምዕራፍ 13 ቁጥር 17 ላይ እናንተ እግራቸውን ካጠበ በኋላ የደቀ መዛሙርቱን እንደዚሁ አራያዬን ምሳሌን ትቸላችኋለሁና እኔ ያደረኩትን በትህትና ብትሰሩ እናንተ ብፁዓን ትባላላችሁ ብሎ የመጨረሻውን 10ኛውን የብፅዕና ማዕረግ ደግሞ የነገራቸው በዮሐንስ ወንጌል ምዕራፍ 13 ቁጥር 17 ላይ ነው። ስለዚህ ከዚህ መካከል አንድን ፍጡር ወይም ቅዱስ ብፁዕ ሊያሰኙ የሚችሉት ነገሮች መካከል አንዱ መራራት ነው ማለት ነው። ክርስቶስ ሩህሩህ ጌታ ስለ ርህራሄ የመዘገበው ርህራሄ የተደረገለት ሰው ነው። የተናገረው ሩህሩህ ነው። ራሱ ርህራሄ ስለ ርህራሄ ይናገራል። ክርስቶስ ርህራሄ ነው የተናገረው። ወይም ደግሞ ወንጌሉን የጻፈው ደግሞ ምሕረት የተደረገለት ይቅር የተባለ ሰው ነው። ማቴዎስ እንደምታስታውሱት በማቴዎስ ወንጌል ምዕራፍ 9 ላይ ራሱ እንደነገረን ከቀራጭነት ስራ ማቴዎስ ወንጌል ምዕራፍ 9 ቁጥር 11 ላይ ቀራጩ ማቴዎስ ከነበረበት ሰውን እያስጨነቀ እያስገደደ ይሰራው ከነበረ ስራ ወይም ደግሞ ግብር ሰብሳቢነት ከገቢዎች ሰራተኝነት ይልቅ ነፍሳትን ወደ ገነት የማስገባት ስራ እንዲሰራ እግዚአብሔር በድንቅ አጠራሩ የቀድሞ በደሉን ረስቶለት የጠራው ሰው ነው ማቴዎስ። ለዚህ ነው ሲመዘግብ ደግሞ የሚምሩ ብፁዓን ናቸው አለ። ምህረት የተደረገለት ስለ ምህረት ሲያወራ መኑ ያአምራለ ወይን ጠላን ማን ያውቃታል ቢሉ ዙሮ የቀመሰ ይላሉ ሊቃውንቱ። እና ምህረትን ስለ ምህረት ያወራው ምህረት ምን ያህል እንደሆነ ማቴዎስ ሲመዘግብ ቀምሶት ነው። ምህረት ተደርጎለት ነው የተናገረው ደግሞ ራሱ ምህረት ነው። እና የሚምሩ ወይም የሚራሩ ብፁዓን ናቸው አለ ኢየሱስ ክርስቶስ። ለምን መነሻ አለው። ምህረት አለ፣ ብፁዕ መባል አለ፣ ሽልማት አለ። ልብ በሉ መጀመሪያ ምን አለ? ምህረት አለ። ምህረት ካደረግን ምን እንባላለን? ብፁዕ እንባላለን። ከዛ ብፁዕ የተባለ ሰው ደግሞ ሽልማቱ ምንድነው? በስላሴ ዘንድ ምህረት ይደረግልናል ማለት ነው። ይህንን አባቶቻችን 3 የምህረት አይነቶች አሉ ይላሉ። ስንት የምህረት አይነቶች? ስንት የምህረት አይነቶች? 3 የምህረት አይነቶች አሉ አሉ። የመጀመሪያው ምህረት ስጋዊ። ይሄን የማቴዎስ ወንጌል ምዕራፍ 5 ቁጥር 7ን ሲተረጉሙ የመጀመሪያው ምህረት ስጋዊ ይባላል። ሊቃውንቱም ምህረት ስጋዊ የተባለውን ከምን ጋር ያያይዙታል? ከጾም ጋር ያያይዙታል። ምህረት ስጋዊ ማለት ምን ማለት ነው ሲባል ለስጋ መራራት ማለት ነው። ለምን መራራት? ለስጋ ሰው ለራሱ ስጋም ይራራል። አሁን እኛ ብዙ ጊዜ ለሰው መራራት ብቻ ይመስለናል። አንድ ሰው መጀመሪያ ለራሱ ከራራ ለሰዎች ይራራል። ለራሳችሁ ካልራራችሁ በስተቀር ለሰው መራራት አትችሉ። ለራስ መራራት ማለት ምን ማለት ነው? ለምሳሌ ለስጋ መራራት ማለት ኃጢአት ብሰራ እግዚአብሔር በስጋዬ ይቀስፈኛል፣ በነፍሴ ፈርዶ ገሃነም ያወርደኛል ካለ ለስጋችን እየራራን ነው ማለት ነው። በስጋዬ ይቀስፈኛል እንዳልቀሰፍ ስለ ስጋዬ ራራሁላት ማለት ነው። ምህረት ስጋዊ የመጀመሪያው ለሌሎቹ ምህረት ማድረግ የሚችል አንድ ሰው ለራሱ ከራራ ነው። ሰውን የምትራሩለት ለራሳችሁ ከራራ አሳዘነኝ ገሌ እንዲህ ላደርግ ነበር አሳዘነኝ እንላለን አይደል? አሳዘነኝ ካለ መጀመሪያ ማን ነው የራራው? ራሳችን ለራሳችን ነው። ስለዚህ ምህረት ስጋዊ ማለት ለስጋ መራራት ነው። ለስጋ መራራት ማለት ደግሞ ጾም ነው። ለስጋ መራራት ከሚበሉት ቆርሶ ከሚለብሱት ቀዶ ማልበስ ቆርሶ ማጉረስ ምህረት ስጋዊ ይባላል አሉ አባቶቻችን። ለሰዎች ራሳችን ለራሳችን ስንራራ ለሰዎች እንራራለን ካለ እኔን እንደሚርበኝ ወንድሜን ይርበዋል ማለት አሁን እየጾምን አይደለ? ምህረት ስጋዊ የሚለውን በትክክል አንድ ክርስቲያን መፈጸም የሚኖርበት በዚህ ሰዓት ነው። እንዴት? የበጀት ዙረት ወይም በጀት ማዞር አይደለም። ጠዋት እንበላ የነበርነውን ስንጾም የጠዋቱን ለማን መስጠት ማለት ነው? ለድሃዎች ለተሸገሩት መስጠት ማለት ነው። ምህረት ስጋዊ ማለት ይሄ ነው።
እኔ ምናልባት የጠዋቱን በጀት ወደ ከሰዓት ወይም ወደ ምሳ ካደረግነው ምሕረት ሥጋዊ የለንም። ምሕረት ሥጋዊ እኔን እንደራበኝ ይርበዋል፣ እኔን እንደሚጠማኝ ይጠማዋል፣ እኔን እንደበረደኝ ይበርደዋል ብለው አስቦ ለሌሎቹ ለሥጋቸው መራራት፣ ሆዳቸውን መሙላት፣ ገላቸውን መሸፈን ምሕረት ሥጋዊ ይባላል። ይህ ደግሞ በጣም የሚከወነው በጾም ወቅት ነው። ጾም እንዴት ነው? አሁን ሰላም ነው? እየራራን ነው? እያበላን ነው? እያጠጣን ነው? እያለበስን ነው? ጠዋት ቁርስ እንበላውን የነበረውን በሚገባ ቋጥረን ወስደን ለተቸገሩት እየሰጠን ነው? ምሕረት ሥጋዊ እያደረግን ነው? ራሳችን ማየት ይገባል። ስለዚህ አባቶቻችን ምን አሉ? ምሕረት ሥጋዊ አሉ። ይሄንን ከብሉይ ኪዳን አንድ ጥቅስ እንምዘዝ። በዚህ በመጽሐፈ ኢዮብ ምዕራፍ 31 ቁጥር 16 ጀምሮ እስከ 22 ያለው በጣም የሚገርም ቃል አለ። እንዲህ ይላል። ጻድቁ ኢዮብ ብዙ ፈተና የደረሰበት ነው። ለሥጋው እንኳን ያራራ ሰው ነው። የፈለገ መከራ ቢመጣ ከእግዚአብሔር አልለይም ብሎ ራሱን ከእግዚአብሔር ጋር ሙጥኝ አድርጎ የኖረ ሰው ነው። ግን እንዲህ አለ ምሕረት ሥጋዊን በተመለከተ ድሃውን ከልመናው ከልክዬ፣ በደንብ ስሙኝ፣ መጽሐፍ ቅዱስ ያላችሁ ቤታችሁ ሄዳችሁ እንድታነቡ። ድሃውን ከልመናው ከልክዬ የመበለቲቱን ዓይን አስጨልሜ እንደሆነ እንጀራዬን ለብቻዬ በልቼ እንደሆነ፣ ልብ በሉ፣ ምን ብዬ እንደሆነ፣ ለብቻዬን ምን ብዬ እንደሆነ፣ በልቼ እንደሆነ፣ እንጀራዬን ለብቻዬ በልቼ እንደሆነ፣ ድሀ አደጉም ደግሞ ከእርሱ ሳይበላ ቀርቶ እንደሆነ፣ ከየትኛው? ከራሱ እንጀራ ማለት ነው። ልብ በሉ። እርሱ ግን ከታናሽነቴ ጀምሬ እንደ አባቴ ከኔ ጋር አሳድየው ነበር፣ እርሷንም ከእናቴ ማኅፀን ጀምሬ መራኋት። ማንን? ርኅራኄን። ይቀጥላል። ራቁቱን የሆነው ሰው ሲጠፋ ወይም ድሃ ያለ ልብስ ሲሆን አይቼ ዝም ብዬ እንደሆነ፣ ጎንና ጎኑ ያልባረከችኝ በበጎቼም ጠጉርም ያልሞቀ እንደሆነ፣ ጎንና ጎኑ ያልባረከችኝ ማለት ጎንና ጎኑን በልብስ ሸፍኜ ቡራኬ አላግኝቼ እንደሆነ ማለት ነው። አስተውሉ። በበሩ ረዳት ስላየው በድሃ አደጉ ላይ እጄን አንስቼ እንደሆነ ትከሻዬ ከመሰረቷ ተነቅላ ትውደቅ አለ ኢዮብ። አያችሁ፣ እንጀራዬን ለብቻዬ በልቼ እንደሆነ አልራርቼ እንደሆነ ማለቱ ነው። ማን ነው ይህንን የሚለው? ጻድቁ ኢዮብ። ቅዱስ መጽሐፍ ነው። ምን ማለት ነው? ምሕረት ሥጋዊ አላድርጌ እንደሆነ አለ ትከሻዬ ከመሰረቷ ምን ትበል? ትነቀል አለ። ምሕረት ሥጋዊ ለሌሎቹ አሁን ከምንበላው አላበላችሁ ከሆነ ከትከሻችሁ ከመሰረቱ ትከሻችሁ ይነቀል ብንባል የስንቱ ትከሻ አብሮ ከሰውነታችን ጋር ይኖራል? የኢዮብ ቃል የኛ ቃል ይሁን ቢባል። ስለዚህ ምሕረት ሥጋዊ ማለት በጾም ወቅት ብቻ አይደለም፣ ሌላም ጊዜ መራራት ነው። ማብላት ማጠጣት ምሕረት ሥጋዊ የሚባል ይሄ ነው አሉ ባጭሩ። ሁለተኛው ምሕረት ሥጋዊ ወዴት ይዞ ያጉዛል? ወደ ምሕረት መንፈሳዊ ያጉዛል። ሁለተኛው ምሕረት መንፈሳዊ ይባላል። ምን ይባላል አልኳችሁ? ምን ይባላል? ምሕረት ሥጋዊ ለምን ይተርፋል? ለምሕረት መንፈሳዊ። በሥጋ የምንሰራው ስራችን ለመንፈሳዊነት ያደርሰናል ማለት። ምሕረት መንፈሳዊ ደግሞ ማለት ምን ማለት ነው ካለ፣ ምሕረት መንፈሳዊ ቅድም እንዳልኋችሁ ሰው በሥጋ የተለያዩ በጎ አድራጎቶችን ሲያደርግ ኖሮ ግን ደግሞ ምሕረት መንፈሳዊ ማለት በጎ ስራ ማሰራት ማለት ነው። ምሕረት መንፈሳዊ በጎ ስራ ማሰራት ሰውን መቼም በጎ ስራ ለማሰራት ራሳችን መጀመሪያ በጎ ስራ መስራት አለብን። ያልጾመ አያጾምም፣ ያልጸለየ አያጸልይም፣ ያልመጸወተ መጽውቶ አይልም። ትሕትና የሌለው ስለ ትሕትና አያስተምርም፣ ፍቅር የሌለው ስለ ፍቅር አያስተምርም። ማሳየት ቅዱስ ጳውሎስ ምን ይላል? በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ቁጥር 31 ላይ ወናሁ አነ እምሄረክሙ እንተ ትሄይስ ፍኖተ፣ እነሆ የምትሻል መንገድ አስተምራችኋለሁ ይላል። ምን አይነት መንገድ? መናገር ብርቅ ነው እንዴ? ነው ረሃብ ነው? ምን አይነት መንገድ አለ? የምትሻል መንገድ አሳያችኋለሁ አለ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ
የምትሻል መንገድ ለማሳየት የተሻለ ሰው መሆን አለበት። አንድ ሰው በጎ ሰው መሆን አለበት። የተሻለችቱን መንገድ አይቶ የተሻለ መንገድ ሊያስተምረን የተሻለችቱን መንገድ አሳያችኋለሁ እና ያቺ መንገድ ምንድናት? ምህረት መንፈሳዊ ናት። በጎ ስራ ናት። በጎ ስራ ምህረት መንፈሳዊ ማለት ደግሞ ሰዎች ከክፋት ወደ በጎነት እንዲመጡ ማድረግ። በነገራችን ላይ ማስተማር ምህረት መንፈሳዊ ነው የሚባለው። ለምሳሌ እኔ አሁን ቁሜ እየተናገርሁ ነው፣ እግዚአብሔር በእኔ ላይ እያስተማረ ነው። እኔ ምን እያደረኩ ነው ማለት ነው? ምህረት መንፈሳዊ። መምህራኑ ቁመው ሲያስተምሩ ምን ያደርጋሉ? ምህረት መንፈሳዊ እያደረጉ ነው። ምህረት መንፈሳዊ ማለት ሰውን ከክፉ ወደ በጎ፣ ከኃጢአት ወደ ጽድቅ፣ ከገሃነም ወደ መንግሥተ ሰማያት እንዲመጡ ማድረግ። ምህረት መንፈሳዊ የሚባል ደግሞ እሱ ነው። ሐዋርያው ቅዱስ ጳውሎስም ልጁ ጢሞቴዎስን እንዲህ ብሎ ሲመክረው እናያለን። አስቀድሞ ይላል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 13 ላይ አስቀድሞ ተሳዳቢና አሳዳጅ አንገላችም ብሆን ይህን አደረገልኝ፣ ነገር ግን ሳላውቅ ባለማመን ስላደረጉት ምህረትን አገኘሁ አለ። ተመልከቱ፣ መጀመሪያ ምን ነበረ? ተሳዳቢ ነበሩ አለ ጳውሎስ። መሳደብ መቼም በጎ ስራ አይደለም አይደል? አሁን መሳደቡ ሲተው ምን ሆኗል? ምህረት መንፈሳዊ አገኘ ማለት ነው። አሳዳጅ ነበረ፣ አሳዳጅነቴን ተውሁ። በአጠቃላይ ግን ይህን ሁሉ ሳደርግ አለ ከምህረት ጌታ ከኢየሱስ ክርስቶስ ዘንድ ያገኘውን ጸጋ ይህን ሁሉ ባደርግም እንኳን አለ ሳላውቅ ያደረግሁት ነው አለ። ብዙ ጊዜ ሰው ክፉ ስራ የሚሰራ በማወቅ ብቻ አይደለም፣ ባለማወቅ ነው። ባለማወቅ የሚሰራውን ስራ ትክክል አይደለም ወንድሜ፣ ትክክል አይደለሽም እህቴ፣ እኮ በጎ መስሎሽ ነው፣ እኮ በጎ መስሎ ነው፣ እኮ ከእግዚአብሔር ጋር ያጣላል፣ እኮ ከሰይጣን ጋር ያዳብላል፣ አንድ ላይ ያኖራል። ስለዚህ እኛውን ስራ እንተው ብሎ መክሮ ማምጣት ምህረት መንፈሳዊ ይባላል። ስንቶቻችን ይህን እንፈጽመዋለን? እግዚአብሔር ሰዎችን አስተምረን እንድንመልስ የአምላካችን መልካም ፈቃዱ ይሁንልን። ስለዚህ ምን አለ ቅዱስ ጳውሎስ? ሳላውቅ ባለማመን ስላደረጉት አለ። ቀድሞ ሳላምን ነው ሳላውቅ ያደረጉት። ስላደረጉት እግዚአብሔር ደግሞ ይቅር ባይ ነውና ምህረትን አግኝቻለሁ። ስለዚህ አንተም ደግሞ ምህረት አግኝተሃል። ጢሞቴዎስ ከሰዱቃውያን ወገን ነው። ትንሣኤ ሙታን የለም ብለው ከሚያምኑ ወገኖች ነው። ግን ባለማወቅ ይዞት ይጓዝ የነበረው መንገድ አለ። በኋላው ግን ቅዱስ ጳውሎስ መክሮ አስተምሮ ምህረት መንፈሳዊ በቅዱስ ጳውሎስ በኩል ለማን ደረሰው ማለት ነው? ለጢሞቴዎስ ደረሰው ማለት ነው። ስለዚህ እኔም እንዳንተ ነበርሁ፣ ምህረት ተደርጎልኝ ነው። አንተም ሰዱቃዊነትን ባለማወቅ ይዘው ነበረ። ምህረት ስጋዊ እንኳን ነበረም እንኳን ምህረት መንፈሳዊ። አሁን ግን እግዚአብሔር የሚወደው ይሄን ነው። ትንሣኤ ሙታን እንዳለ እመን፣ ጌታ ኢየሱስ ክርስቶስ በመጨረሻው ዘመን አንተንም እኔንም ያስነሳናል ብሎ ሲያስተምረው ጢሞቴዎስ በመንፈስ ወልዶ በመንፈስ ያሳደገው የምንለው ከዚህ የተነሳ ነው። ስለዚህ ልጁን ምን አለው? እኔም እንዳንተ ምህረት ያልነበረኝ ሰው ነኝ። ባለማወቅ ስሳደብ ነበር። ያን አንደበቴ የተሳደበ አንደበት ለዝማሬ ሲዘጋጅ፣ ሐሜተኛን አንደበት ለጸሎት ስናዘጋጀው፣ ወደ ሌላ ቦታ የሚገሰግስ እግር ወደ ቤተ መቅደስ ስናመጣው ምህረት መንፈሳዊ ማለት ይሄ ነው። ክፉ ነገር ያይ የነበረን አይን በጎ ነገር እንዲያይ ማድረግ ምህረት መንፈሳዊ ማለት ይሄ ነው። ጆሮአችን አሁን በዓለም የሚሰማ ብዙ ነገር አለ። ወንጌል የወንጌልን ማዕድ ዘርግተው ምህረት መንፈሳዊ ለትውልዱ ይገባል ብለው ልክ ወንጌል በዚህ መንገድ እንዲዘረጋ ማድረግ ምህረት መንፈሳዊ ማለት ይህ እኮ ነው። ሌሎች ወገኖቻችን አሁን ይዘፍናሉ፣ የሚሰሙት ሌላ የሙዚቃ ድምፅ ነው። እናንተ የምትሰሙት የእግዚአብሔርን ቃል ነው። ምህረት መንፈሳዊ ማለት ይሄ ነው። ስለዚህ ሁለተኛው ምን ይባላል አልኋችሁ? ምህረት መንፈሳዊ። ሶስተኛውና የመጨረሻው ምህረት ነፍሳዊ ይባላል። አንደኛ ምንድን ነው? አንደኛ ምህረት ምን ይባላል? ስጋዊ። ምህረት ስጋዊ ማለት ምን ማለት ነው? ለስጋ መራራት፣ በስጋ የሚታይ ነገር ማድረግ ማለት ነው፣ ለሰዎች ማድረግ። ሁለተኛው ምህረት መንፈሳዊ ሰውን ወደ በጎ ነገር ማምጣት፣ ማስተማር መቻል። ሶስተኛው ምህረት ነፍሳዊ ይባላል። የመጨረሻ ነው ይሄ ምህረት ነፍሳዊ። አስቡ፣ ምህረት ስጋዊ ማንን ወለደ? ለማን አበቃን? ንገሩኝ እንጂ። ምህረት ስጋዊ ለማን አበቃን?
ለምህረት መንፈሳዊ እድገት እኮ ነው። ምህረት መንፈሳዊ ደግሞ ለማን ያደርሰናል? ለምህረት ነፍሳዊ ያደርሰናል። ሶስቱ የተፈተኑ ገመዶች ናቸው። አንድ ሰው የሚታሰርባቸው ገመዶች ናቸው። የሚራሩ ብፁዓን ናቸው። የሚያዝኑ ምህረት የሚያደርጉ ብፁዓን ናቸው። ምህረት ነፍሳዊ የሚባለው ደግሞ ምንድነው ካላችሁ፣ ምህረት ነፍሳዊ ጠቅለል ስናደርገው ራስን መስጠት ነው። ምህረት ነፍሳዊ ምህረት ሥጋዊ ዕውቀትን መስጠት ሊሆን ይችላል። በመንፈሳዊነት ውስጥ ያለን ዕውቀትን መለገስ ነው። ምህረት ነፍሳዊ ግን ራስን መስጠት ነው። ለማን? ራስን ለማን መስጠት ነው? ንገሩኝ እንጂ ለማን መስጠት ነው? አይደለም። የመጀመሪያው ራስን ለእግዚአብሔር ለመስጠት፣ ራስን ለማን መስጠት ይቀድማል? ለራስ። እያስተዋላችሁ ነው የምላችሁ? ራስን ለማን መስጠት? ለራስ። ራሱን ለራሱ የሰጠ ለማን ይሰጣል? ለእግዚአብሔር። ምን ማለት ነው? በሌላ አነጋገር ራስን መግዛት ማለት እኮ ነው። ሰው ራሱን ሲገዛ ለምን ይሆናል? ለእግዚአብሔር ይሆናል። ራስን ለራስ መስጠት። አሁን በጾም ለምሳሌ አሁን በጣም በፍስኩ ደስ የሚላችሁ ምግብ በጾም ወቅት ሲሸታችሁ ደስ ይላችኋል አይላችሁ? ያው እንደ ሁኔታው ነው እንግዲህ፣ እሱ እንደ ሁኔታው ነው። ቆይ ሰዓት ይድረስና እንገናኛለን ልንል እንችላለን። እንዲሁ በጾሙ እንዲህ አይነት ፈተና የሚያመጡበት ልንል እንችላለን። ሁኔታዎች ይገዙናል። ስለምን ወደው ብቻ ግን በዚያ ሰዓት ላንመኘው ብንመኘውም ላንተገብረው እንችላለን። ግን ደግሞ የምንወደውን ነገር ቢሸተን እንኳን እንዳልሸተተን መቁጠር ራስን መግዛት ነው። መጦተር ወይም ራስን መስጠት ምህረት ነፍሳዊ ይባላል። እዚህ ላይ አባቶቻችን መቼም ጥበበኞች ናቸውና አንድ ታሪክ አስገብተው ይህንን ሲተረጉሙ ምህረት ነፍሳዊ ማለት ራስን መስጠት ማለት እንዴት ይገለጣል? እንግዲህ ምህረት ሥጋዊ ገንዘብ ምንድነው? የሚበላ የሚጠጣ ለሥጋ መራራት ከሆነ ምህረት መንፈሳዊ ደግሞ ዕውቀትን ከፍሎ አስተምሮ ከክፋት ወደ በጎነት ማምጣት ከሆነ ምህረት ነፍሳዊ ማለት ምንድነው ሲባል አንድ አንጥላሪዎስ የተባለ ደግ ባለጸጋ ነበር አሉ ሊቃውንቱ ከኋላ ያሉ ሲተረጉሙ። ማን የሚባል አልኋቸው? ንገሩኝ። አንጥላሪዎስ በሉ እስኪ። የሚባል ምን አይነት ሰው ነበር? ባለጸጋ ነበር። የሚገርማችሁ ደግሞ ስስታም ነው። ሀብታም ነው ግን ስስታም ነው። ብዙ ሀብታም ነው፣ ይቀረ የማይባል ሀብታም ነው ግን ይሳሳል። በሩ በታንኳኳ ቁጥር በሩን ይዘጋል። መጡብኝ እያለ ብዙ ነው ያለው። ልክ እንደ ዘመኑ ትውልድ አሁን ምሳ እየበላን እያለን አንድ ሰው መጥቶ በሩን ቢያንኳኳ እንዲሁ አንዳንዶቻችን የለም በይው እንላለን። ጥሩ ምግብ ከሆነ የለም በይው የሚለው ሰው ይበዛል አይደል? አንዳንዱ ደግሞ እንዲሁ የሚወዱት ሰው ሲበሉ ይደርሳል ብሎ ጠጋ ሲል ደግሞ ምን በዚያው ብትቀር ኖሮ የሚል ደግሞ አለ። አንዳንዱ ደግሞ በጣም ደስ ብሎት እንዲሁ እግዚአብሔር ለካ አልረሳኝም ያለ እንግዳ የአብርሃም በረከት በኔ ላይ ሲያደርብኝ ነው ለካ ብሎ ደግሞ ደስ እያሉ እንግዳ የሚቀበል ደግሞ አለ አይደል እንዴ? እግዚአብሔር የአብርሃምን ምኞት የአብርሃምን በረከት ለማግኘት የሚመኙትን ምዕመናን ያብዛልን። እና ይህ አንጥላሪዎስ የተባለ ሰው ብዙ ሀብት አለው። ግን ምንድነው አልኳችሁ? የመጀመሪያው ሰው የአባቱ የአዳም መንፈስ የመጀመሪያው አድሮበታል። አንዱ ከገነት ያወጣው አዳምን ምን እንደሆነ ታውቃላችሁ? ስስት ነው። ክርስቶስ ሰሞኑን ስትማሩት እንደሰነበታችሁ አንዱ ድል የነሳው ምን ነው? ስስት አይደል? ካሳ የካሰልን የአዳምን ስስት ክርስቶስ ደግሞ በትዕግስት ነው የካሰልን። ተመልከቱ። ሶስቱ እነዚህ አርስተ ኃጣው የሚባሉትን እኮ መድኃኒዓለም ኢየሱስ ክርስቶስ መጀመሪያ ቀዳማዊ አዳም የወደቀባቸው ናቸው። ስስት፣ ትዕቢትና ፍቅረ ነዋይ ወይም ገንዘብ መውደድ። እነዚህን የመጀመሪያው አባታችን አዳም የወደቀባቸውን ዳግማዊ አዳም መጥቶ ድል ነስቶ የካሰበት መንገድ ነው። እና ስስት አድሮበት ነበርና ይሳሳል። ሲያልፍ ሲያገድም ሁልጊዜ የኔ ቢጤዎች ችግረኞች ያዩታል። እና ከዕለታት አንድ ቀን የአንጥላሪዎስ የተባለው ባለጸጋ አልፎ ሲሄድ መጣ ሰው ይመስላል ይሄ ገብጋባ እያችሁት ብዙ ሀብት እያለው ግን ስስታም ነው እያሉ እርስ በርሳቸው ይዘባበቱበታል። እና መጨረሻ ላይ አንደኛው ኧረ ተው ሁልጊዜ ሰውን ስስታም እያላችሁ አትኮንኑ አለ። ይኸውላችሁ እግዚአብሔር ሊያስተምር ሲፈልግ ማለት ነው። እባካችሁ ሁልጊዜ ስስታም አይሆንም። ትናንት የነበረ ጸባዩ ዛሬ ላይ ኖር ይችላል አለ አንደኛው ድሃ። ሌሎቹ ደግሞ ምን አሉ? አይ አንተ ነው ጸባይ የሱን ጸባይ እኛ ነው የምናውቀው። ተው ብዙ ጊዜ ሞክረነዋል፣ ፈትነነዋል፣ ከሱ ጠብ የምትል ነገር አታገኝም ይሉታል። አያችሁ? አረ ግድ የለም በትናንት ጠባይ ሰውን አትለኩ። የኛ ጠባይ እኮ እንዲህ ነው ምዕመናን።
ትናንትና ኃጢአተኛ የነበረ ሰው ዛሬም ኃጢአተኛ ይመስለናል። ትናንት ዘፋኝ የነበረ ሰው በዘፈኑ የሚቀጥል ይመስለናል። ሰዎችን የምናይበት አይናችን የተንሸዋረረ ነው። ምን መዝንበት ሚዛናችን ያጋደለ ነው። እግዚአብሔር ስራ ይሰራል ማለትን እንልመድ። ታሪክ ይቀይራል ማለትን እንልመድ። የትናንት ኃጢአተኞች የዛሬ ጻድቃን ናቸው። የትናንት አቦ ያላቸው ትናንትና መልካም ያላቸው ሰዎች ዛሬ ወድቀዋል። ትናንትና ድምጻቸው ሲያስፈራን የነበሩ እጅግ እስክናያቸው እንጓጓላቸው የነበሩ ቅዳሴያን ዛሬ የሉም። ቅዳሴውን ሲተቹ እንሰማለን። የትናንት ጻድቅ የዛሬ ኃጥእ አለ። የትናንት ኃጥእ የዛሬ ጻድቅ አለ። ሁኔታዎች የጊዜ ጉዳይ ነው እንጂ ሁሉም ሲገለጥ እያንዳንዳችን የራሳችን ጠባይ አለ። ብቻ እኔና እናንተ ከቤቱ እንኖር። እግዚአብሔር በስስታሙም ያስተምራል፣ በለጋሱም ያስተምራል፣ በብዙም ያስተምራል። ምሕረት ነፍሳዊ ሶስተኛ እንዳትረሱ። አንጢላሪዎስ የተባለውን ባለጸጋ እንዲህ ሲዘባበቱበት አንደኛው ግድ የላችሁም እኔ የዚህን ሰው ጠባይ እግዚአብሔር ሊቀይረው ይችላል፣ ግን ሂጄ ከቤቱ የሚበላ በልቼ ወይም ይዤ ብመጣ ምን ትቀጣላችሁ ብሎ መወራረድ ጀመሩ። አንተ ከዚህ ስስታም ሰው ቤት ሄደህ ገንዘብ የሆነ ነገር ይዘህ ትመጣ አሉ። አዎ አለያኛው አንዱ። አንተ ይህንን ካደረግህ እኛ ይህንን እንቀጣለን፣ እኔ ደግሞ ይህን ካላደረግሁ እናንተ ይህን ትቀጣላችሁ ብለው ውርርድ ገቡ ይላሉ መተርጉማኑ ሲተረጉሙት። ከዚያ ሄደ ያ ባለጸጋ ቤቱ ደርሶ እጁን ታጥቦ የሚገርም ምግብ አቅርቦ ዳቦውን ጨማምሮ ይጠብቃል። ነይ እንጂ እንብላ እያለ ሚስቱን እየጠበቀ ይመስለኛል። እንዲሁ ይገርማቸዋል። እንዲህ አይነት ባሎችን እግዚአብሔር ያብዛ። ሚስቱን ነይ እንብላ ብሎ የሚጠብቅ አይደል እንዴ? ባሎች ትምህርት እኮ በብዙ መንገድ ነው። አሁን ሁሉ ነገር ያው የተለያየ ነው። ሁሉም በቁርጥ ነው አይደል? ቁርጥ ሲሆን ቁርጥ ሆኗል። ሁሉም ነገር ቁርጥርጥ ያለ ነው። ባልና ሚስት እንኳን አንድ ላይ የሚበሉበት ዘመን አይደለም። በቻላችሁት መጠን ሁሌም እንደምንለው ባልና ሚስት አንድ ላይ ብሉ በማርያም። እንዲያው በዚች ኮልኮሌ በሆነች ሳህን ለብቻ እንዲያው በትልቅ ሀብሌታሽ እንትን ይመስል ስሙን አልጠራም ለብቻ መብላት ትክክል አይደለም። ባልና ሚስቶች አንድ ላይ ብሉ። አንድ ላይ ለብቻ መብላት የለመደ በኋላ ለብቻ ማደር ይመጣል እና እንደዛ ነገር አንጢላሪዎስ ሚስቱን እየጠበቀም ሊሆን ይችላል ብለን እናስበው። መቼም መንፈሳዊ ነገር ማሰብ እና ልክ እጁን ታጥቦ ምግቡን አቅርቦ እያለ ያ የተወራረደው አንዱ የኔ ቢጤ ሄደና ሰላም ለዚህ ቤት ይሁን እንደምን ዋላችሁ፣ የእግዚአብሔር እንግዳ ርቦኛል አብሉኝ አለ። የተወራረደው ድሃ። ሶስተኛው ምንድነው ብያችኋለሁ? ራስን መስጠት ምሕረት ነፍሳዊ የሚለው ማለት ነው። እና ያን ጊዜ ያባለጸጋ ምንድነው ጠባዩ? ስስታም ገብጋባ ነው። ተመልከቱ። ወይ ያለና ገና ሳይጎርስ አንዴ እንኳን ሳይቀምሰው ወጡ እየሸተተው ልክ ተናደደና ወጣና በዚያ ድንጋይ በዚያ ዳቦ እምቢ እንዳይለው የእግዚአብሔር ስም ተጠራበት። አንዳንድ ሰዎች እኮ ውስጣቸው መንፈሳዊነት ጨርሶ የተሟጠጡ አይደሉም። ምዕመናን እኔና እናንተ እንደምናስባቸው እኮ አይደሉም። ይህ በከተማ ጫት የሚቀመው በሙሉ እኮ ሲጃራ የሚያጨሰው ሁሉ እኮ የእግዚአብሔር ስም ሲጠራ እኮ የሚደነግጥ ብዙ ሰው እንዳለ እንዳትረሱ። በእውነት አንድ ቀን ይመለሱ ይሆናል። ግድ የላችሁም። መልካም የሆነ ፊታችን እናሳያቸው። እግዚአብሔር እኮ ይቅር ባይ ነው። አይዞህን እንጂ ናበል ግድ የለህም ናንበለው ይመጣሉ። ስም እግዚአብሔር ጠራበት፣ ደነገጠ። እንዳይሰጠው ሳስቷል፣ እንዳይረሳው ስም እግዚአብሔር ጠርቷል። ተናዶ ቀጣዩ ምን እንደሆነ አይታወቅም። ምክንያቱም ታሪኩም ያበቃ ከዚህ ላይ ስለሆነ ተናዶ ዳቦውን አንስቶ ያንን ድሃ ወርውሮ መታው። እንዲያው ደረቅ ዳቦ ሆኖ ይሁን በጣም ትልቅ ሆኖ ይሁን ያን ድሃ ግንባሩን ገመሰውና አደማው። ምኑ አሁን የዚህ ዘመን ዳቦ እንኳን ግንባር መግመስ በእውነት እንዴት ነው? የሚገምስ ዳቦ ያብዛ ብለን እንዳንመርቅ እርግማን ይመስላል። የሚገምስ ዳቦ ምን ያደርጋል? የሚያጠግብ ዳቦ ያብዛ እግዚአብሔር። እና በዚህ ተናዶ በዳቦው ግንባሩም ሲለው ደማ። ያ ረሀብተኛ ርቦት ነበረና ዳቦውን እየበላ ደሙን እየጠረገ ዳቦውን ይበላል። ከዛ ለምልክት ይዞ ለጓደኞቹ ወስዶ በሻሽ ራሱን አስሮ ሆዶ ደህና ዋላችሁ ጓደኞች አለ። እግዚአብሔር ይመስገን ደርሰህ መጣህ አሉት ጓደኞቹ። ያ ገብጋባ አይሰጥም ሲሉት አዎ ደርሼ መጣሁ አለ። ቁስሉን ደብቆ በጎ ነገሩን የተናገረ። በጣም የሚገርምኝ ይሄ ነው። እንደው ሊቃውንቱ መታኝ አላለም። አሁን እናንተ ብንሆን ክፉ ብዙ በጎ ነገር ተደርጎ አንዲት ነገር ክፋት ብትኖር እምንዘረዝራት ምን መነዝራት ትንሿን ክፋት ነው። ደሙን አልተናገረም። እንዲህ አድርጎኝ አላለም፣ ገምሶኝ አላለም።
እናንተ ስም አጥፊዎች አለ። አያችሁ አያደርግም ያላችሁት ሰው ሆዴን ሞልቶ ሐሳቤን አሳክቶ ይሄው ለምልክት ይሄን ይዤላችሁ መጣሁ ከራባችሁ እናንተም ቀመሱ አለ። ገረማቸው። ለካ እግዚአብሔር ስስታሞችንም ወደ ለጋስነት ይመልሳል እያሉ መደነቅ ጀመሩ። ከዚያ ይህ አንጥላሪዎስ የተባለው ባለጸጋ ምሳውን በልቶ መሸ። በኋላ ተኛ። ሲተኛ ምን አይነት ራእይ ያየ መሰላችሁ? በህልሙ ሙቶ። አንዳንዴ በህልማችሁ ሙታችሁ ታውቃላችሁ? አረ ንገሩኝ በማርያም። አይመጣም እኮ አይዟችሁ። ሙታችሁ ታውቃላችሁ እንዴ? ሙታችሁ ነው ሙቶባችሁ ነው የሚያውቁ ዘመድ። አሁን ልብ በሉ። ሙታችሁ ምን ሲደረግ አያችሁ? ሲለቀስላችሁ ነው። እንዲያ ከሆነ እኮ አልሞታችሁም ማለት ነው። አያችሁ? አሁን እኔ አይቼ ማውቀው ዘመድ ሙቶብን ስናለቅስ እናራለን አይደል? አንዳንዱ ራሱን ሁሉ አሞጣዋት እንባው ሁሉ ተዘረክርቆ ምናምን ይታያል። እና እንደውም አንዳንዱ ምን ይላል? እንደው ዘመድ ሙቶብኝ በህልሜ ገዴ ሙቶ ምናምን ሲባል ተው ጠግቦ አድሮ ነው ብለን አይደል የምንተረጉመው? በጥጋብ ነው የምንተረጉመው። እና በህልሙ ሙቶ መላእክተ ጽልመት ነፍሱን ይዘው ወደ ሲኦል ሲጓዙ ከኋላ መላእክተ ጽልመትን ተከትለው ደግሞ መላእክተ ብርሃን ተከትለው ሲጓዙ መላእክተ ጽልመት መላእክተ ብርሃንን ምን ልታረጉ ነው የምትከተሉ ሲሏቸው፣ እንዴ እሷ ነፍስ ኮለኛ ነው የምትገባ ሲሉ መላእክተ ብርሃን ለምንድነው ለእናንተ የሚገባ ይሏቸዋል። ደግሞ መላእክተ ጽልመት ትናንትና እኮ ዘክሯል፣ አብልቷል፣ የተራበ አብልቷል። አንዱ ብፁም ያሰኝ ጌታም በወንጌል የተናገረው የሚራሩ የሚያበሉ የሚያጠጡ ምናቸው ብፁዓን ናቸው ያለው ነው። ስለዚህ ያበላ ሰው እንዴት ለእናንተ ይገባል? እኛ የምናውቀው የበፊቱን ስስቱን ነው እንጂ የትናንት ማብላቱን አይደለም ብለው መላእክተ ጽልመት እምቢ ሲሉ መላእክተ ብርሃን ደግሞ ሲከራከሩ በኋላ ይህ ሁሉ በራእዩ ነው። እንግዲያውስ የበላው ሰው ዳቦ የበላ ሰው ይምጣና ይመስክር ተብሎ ሲጠየቅለት ያያል። እና ያ ዳቦ የበላው ሰውዬ የተገመሰው ሰውዬ ና መስክር ተብሎ ሲሄድ ልክ ባለጸጋውን ሲያየው እኛ ብንሆን ምንድነው ምንል? ለፖሊስም ለሆነ ነገር ስንናገር ያን እንረሳና ያዙልኝ እንዲያርጎ ገምሶኝ ትናንት እንዲያርጎኝ ይሄው ማስረጃ እንደውም ቁስሉን እያሰፋን እንደ ቅድም የሆነ ምክንያት እየጨመር እንዲያርጎኝ እነገሌ ባይደርሱ ገድሎኝ ነበር እያለ ወንጀሉን ነው ምንጨማም። ይህ ሰውዬ ግን ምን እንዳለ ታውቃላችሁ? እንግዲህ በራእዩ ነው የሚያዩ። ጌታዬ ሆይ ምን ታምጻ ከዚህ አንተ ሰው ወደዚህ ደግሞ ምን አመጣ? አንተ ቸር ለጋስ የድሃ የምታበላ የምታጠጣ በጎ ሰው አለው። ገምሶ የሰደደው ሰው እንዴ ለምንድን ነው እንደዚህ የምትለው? በዳቦ ገምሶ ለምን አፍሶት የለ ብለው ሲጠይቁት የለም እኔ ደሙ አልታወቀኝም ቁስሉም አልታወቀኝም ከግንባሬም አላየውም ቁስሉን እኔ የታወቀኝ ረሃቤን ማስታገሱ ነው አለ። ምን ማለቱ? በማርያም እንደምን አመሻችሁ። ምኑ ነው የታወቀኝ አለ? ደሙ ወይስ ረሃቡ? እንዲህ አይነት በጎ ሰዎች እንዲው እንዲበዙልን በእውነት ይህ ነው የታወቀኝ ብለው ከዛ መላእክተ ጽልመት አፍረው መላእክተ ብርሃን ያችን ነፍስ ተቀበለው ወደ ገነት ይዘዋት ሲሄዱ በምኑ አያሏችሁ? በህልሙ ብንን ሲል ህልም ሆኖ አየው። ገረመው። እንዴ እንዲህም አለ እንዴ አላያችሁ? እግዚአብሔር ስራ የሚሰራበት ቀን አለ። እንዲህም አለ ዳቦ ወሩሬ ያውም ገምሼው እንዲህ አይነት ክብር በራእይ ከገለጠልኝም አለ ያለኝን በሙሉ ሽጬ አብልቼ አጠጥቼ ይሄን ዓለም ብተው ምን ያህል ክብር አገኛለሁ አለና ያለውን ንብረቱን በሙሉ ለድሃ አብልቶ ጨረሰ። ዝናው ተቀየረ። አንዳንድ ስሞች ይቀየራሉ ነው የምላችሁ። ትናንትና የነበራችሁ ስም ዛሬ አይቀጥልም ያልኳችሁ ለዚህ ነው። ትናንት ምን ነበረ ይህ ሰውዬ ስሙ? ስስታም። ምን ነበረ ስሙ? ድሃ በሙሉ የሚያውቀው በስስታምነቱ ነው። በኋላ በከተማው በሀገሩ መወራት የጀመረ የዚህ ሰው ለጋስነት ነው። ከየትም ሀገር እየመጡ ሀብቱን በሙሉ መካፈል ፈለጉ። ሰጦ ያባለጸጋ ሀብቱ አለቀ። የእግዚአብሔር ይዘልቃል፣ የሰው ያልቃል። ሀብቱ ሲያልቅበት ከዕለታት አንድ ቀን ሌሎቹ ያልደረሳቸው ድሃዎች ተሰብስበው መጡ ይላል። መጡና ቤቱን አንኳኩ። ምን ብላችሁ ነው አለ። ርቦና ብላን፣ ጠምቶና ጠጣን፣
አንተ ለጋስ ሰው መሆኑን እናውቃለናል። ይኸውላችሁ ያለው በሙሉ አልቆብኛል ምን ላድርግ ብላችሁ ነዋል። እና ይሄን ያህል አገር ደክመን መጣን ባዶ እጃችንን እንመለስ ምንም ሳንይዝ እንመለስ አሉት። ግድ የለም እኔን ሽጡኝና ሆዳችሁን ሙሉ አለ። ምን በሉኝና በማርያም ምን በሉኝና ምን በሉ ራስን መስጠት። አያችሁ ምህረት ነፍሳዊ ያልኋችሁ ይሄን እኔን ሽጡኝና ምን በሉ ብሉ አለ። መቼም የራበው ችግር ነው። ፈቃድ እግዚአብሔርም ቢሆን ቅሉ በ30 ወቄት ወርቅ ያን ሰውዬ ሸጡት። ባለጸጋው ተሸጠ ራሱን ሰጠ ነው ባጭሩ። እሱን ሽጠው ሆዳቸውን ሞሉ። ተሽጦ በሌላ ሀገር አገልግሎቱን ቀጠለ። ራሱን ለእግዚአብሔር መስጠት እና እንዲያውኑ ደግሞ ምንድነው የተቀጠረው? ህዶ ይሰውዬ በጣም ይገርማቸዋል። ያ ሁሉ ሀብት የነበረው ሰው ላም ጠባቂነት ነው የተቀጠረው። ተሽጦ ለላም ጠባቂዎች ተሰጠ። ራስን መስጠት ማለት ምህረት ነፍሳዊ ነው። አንድ ነገር ልበላችሁ፣ ገንዘብ ስትሰጡ ከኪሳችሁ ነው። ርኅራኄ ስታደርጉ ከነፍሳችሁ ነው የሚከፈለው። አስተውሉ። ገንዘብ ስንሰጥ ከምናችን ይወጣል? ከምናችን ይወጣል? ቸርነት፣ ርኅራኄ፣ ይቅርታ ስናደርግ ከምናችን ይከፈላል? ከልባችን ከነፍሳችን። የሚራሩ ብፁዓን ናቸው፣ ምህረት የሚያደርጉ ብፁዓን ናቸው አለ ጌታ። ብፁዓን ሊለን መንገዶችን ዘርግቷል መድኃኔዓለም ኢየሱስ ክርስቶስ ራሱ። በዚህ ልክ ሰው እንዴት ልሸጥና ብሉ ይላል? እኔ ተሽጬ እናንተ ጠጡ እንዴት ይላል? እኔ ተሽጬ ልበሱ እንዴት ይላል? አቤት መድኃኔዓለም! ስንት አይነት ሰው አለ! ስንት አይነት ሰው አሉ የእግዚአብሔር ምእመናን። እኔና እናንተ ብዙ ጊዜ ቆምና ጉረበርም ትንሽ ክፎችን እያየን ነው። አረ ብዙ በጎዎች አሉ፣ አረ ብዙ ደጋጎች አሉ ምእመናን ገና ያላየናቸው ወደ አደባባይ መውጣት የማይፈልጉ ራሳቸውን የሰጡ ምህረት ነፍሳዊን በሚገባ የሚተገብሩ ገንዘብ ሲሰጡ እንዳይነገርላቸው እንዴ ከኪሴ እኮ ነው የሰጠው እኔ ምን ሰጥቼ ነው? አባቶቻችን ከነፍሳቸው ሰጠው ራሳቸውን ሰጠው የለ እንዴ የሚሉ ስንት አይነት ድብቅ ባሕታውያን እንዳሉ እንዳትረሱ። ስለዚህ ምህረት ነፍሳዊ ራሱን የሰጠው ሰው አንጢላሪዎስ ተሸጠ። ለማን? ለመንግስተ ሰማያት ሲል። ለማን ተሽጦ ማንን ገዛ? አሁን ይውላችሁ ተሸጠ የሚለው ተቀይሮ ሲተረጎም ገዛ ተብሎ ይተረጎማል። በመሸጡ ማንን ገዛ? ንገሩኝ። በመሸጡ ማንን ገዛ? ገነትን ገዛት፣ መንግስተ ሰማያትን ገንዘብ አደረገ። እኔና እናንተ እኮ አሁን መሸጥ አይደለም የሚጠበቅብን፣ መሸጥን መተው ነው። መሸጥን ከተውነ መሸጥ አይጠበቅብንም። መሸጥን ከተውነ እንደ መሸጥ ይቆጠራል። ሰዎችን ስንት ጊዜ ሸጥናቸው? ወንድሞቻችን እህቶቻችንን በነገር የወጋናቸው፣ ያበለዝናቸው፣ ያደማናቸው ባናበላ በቁስላቸው ላይ በረሃባቸው ላይ ጥዝጣዜ የጨመርነ አንዳንዱ ለመለመን አፍሮ ዝም እንዳይል ተቸግሮ ግራ ገብቶት ያለውን እንደምንም ተጣጥሮ መቼም ከረሃብ የሰው ፊት ይሻላል ብሎ መጥቶ ስመ እግዚአብሔር ሲጠራ ሰርተህ አትበላም ከርፋፋ ብለን ያባረኑ ስንቱ ሰው አለ። እንዳይለምን አፍሮ ዝም እንዳይል ተቸግሮ በበጎ ቃላት እግዚአብሔር ይስጥልኝ ብለን እንኳን መሸኘት ያልቻለ እንኳን ለሰዎች ስንል እንሸጥ። በዚህ ጾም ሲሆን ምህረት ነፍሳዊ፣ ያ ባይሆን ምህረት መንፈሳዊና ምህረት ስጋዊ ግዴታ ነው። እንዳልኋችሁ ምህረት ስጋዊ ስናደርግ እድገታችን ወደ ምህረት መንፈሳዊ ይመጣል። ምህረት መንፈሳዊን ስንፈጽማት ምን ይመጣል? ራስን ለመስጠት እግዚአብሔር ከኛ የሚፈልገው ይሄ እንደሆነ በዚህ በትንቢተ ሚልክያስ ምዕራፍ 6 ቁጥር 8 ላይ እግዚአብሔር ካንተ ምን ይፈልጋል ይላል። እስራኤል እንዲህ ቢልህ በሎ እንተ ይፈቅድ ምን እግዚአብሔር ካንተ ምን ይፈልጋል? ከመትግበር ጽድቀ ምህረትን እንድታደርግ ነው ብለህ ንገረው ለእስራኤል አለ እግዚአብሔር። ወትፍራ ስሞ ለአምላክከ የአምላክህን የእግዚአብሔርንም ስሙንም እንድትፈራው ነው አለ።
ስመ እግዚአብሔር ሲጠራብን ሰው እግዚአብሔርን ከፈራ ነው ለሰዎች ምን ሰጣቸው መልስ በጎ ነው የሚሆነው። መቼም ስለሚኑ ስለ እግዚአብሔር ብለው ነው አይደለም የሚለምኑን። እንደምን አመሻችሁ። ስለማን ብለው ነው የሚለምኑን? እግዚአብሔር ይስጥልኝ ካለ እግዚአብሔርን ፈርተነዋል ማለት ነው። ሰርታ አትበላም ካልነው ግን እግዚአብሔርን እየሰደብን ነው ማለት ነው። ያ መች ጠፋው? በእውነት እንደ ልመና የሚያስጨንቅ ነገር አለ ብላችሁ ነው? የለም እኮ ግን አልችል ብለው ነው ግዴታ ሲሆንባቸው ነው። እባካችሁ ምእመናን ሌላው ቢቀር አፋችንን እናክመው። ንግግራችን የታከመ ይሁን የተቀመመ ይሁን ከአንደበታችን የሚወጣው ሰዎችን ባይጠግን እንኳን የማይሰብር ይሁን። በእውነት ወደ ልብ የሚገባ ሐዘን ከምን ነገራቸው ልብን የሚጠግን ቃል ብንነግራቸው እኮ ቢያንስ ምህረት መንፈሳዊ እንፈጸምን ማለት ነው። እና መድኃኔዓለም ኢየሱስ ክርስቶስ ምን አለ? የሚራሩ ብፁዓን ናቸው። እነዚህ ሁሉ የሚያደርጉ ደግሞ ሽልማቱን ተናግሬ ላብቃ። ሽልማቱ እስመ ሎሙኒ ይምህርዎሙ ነው። ቅድም እንዳልኋቸው ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ የሚያደርጉ ብፁዓን ናቸው። ለምን ከተባለ ሥላሴ ይራሩላቸዋልና። ማን ይራራላቸዋል? ሽልማቱ ይሄ ነው። አሁን ምህረት መንፈሳዊ ፈጽማችኋል፣ እየተማራችሁ ነው። ይህም በማድረጋችን ማን ዋጋ ይሰጣል? እግዚአብሔር ይራራልናል። ሌላ ሽልማት ምን ያስፈልጋል? ገንዘብ፣ ሀብት፣ ንብረት ምን ይሰራል? ትልቁ ሀብትኬ ሰናይ መንፈስ ቅዱስ ውእቱ፣ እውነተኛው ያማረ የተወደደ ሀብትማ መንፈስ ቅዱስን ስራ መስራት፣ መንፈስ ቅዱስ በእኛ ላይ እንዲያድርብን መሆን ነው። አሁን ሁሉም መንፈስ ቅዱስ ነው የሚያድርበት። ወንጌልን ስንሰማ ውጤቱ ይሄ እኮ ነው። ስለዚህ ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ፣ እኛ ኦርቶዶክሳውያን ሕይወታችን በእነዚህ ገመዶች የተፈተለ ነው። ብፁዕ ለመባል እኛ ብፁዓን ለመባል እነዚህን መፈጸም አለብን። ባይሆን እንኳን ሁለቱን መፈጸም አለብን። አንዱ ሊያስቸግር ይችላል። አንጢላሪዎስ ላንሆን እንችላለን። ግን ከክፋት ወደ በጎነት መመለስ ምን ይከብዳል? አይ ይሄኛው መንገድ ኮረኮንች ነው፣ አስፋልቱ ይሄ ነው፣ በዚህኛው ብትር ቶሎ ትደርሳለህ ማለት ምን ዋጋ ያስከፍላል? ወጪ አለው። ምእመናን ወጪ አለው። ቤተ ክርስቲያን ብትር ወንጌል ትሰማለህ ትሰሚያለሽ ብለን ብንናገር ወጪ የለውም እኮ። ግን ምህረት መንፈሳዊ እንፈጽምበታለን። ከምን ምንበላት ነገር ላይ ትንሽ ነገር መስጠት፣ መራራት፣ ምህረት ስጋዊ መፈጸም። ስለዚህ ስጋ አባቶቻችን ምህረት ስጋዊና ምህረት መንፈሳዊን አንድ ላይ አንሰላስለው ያመጡት ምንድነው ካላችሁ ሰው መቼም የሚፈረድበት እኔና እናንተ መንግስተ ሰማያት ምንገባ ነፍሳችን ነው ስጋችን ነው? የገባችሁ ምንድነው? ትምህርቴን ጨርሱ በቃ። ምንድነው ነፍሳችን? እሺ አሁን የመጣን ለነፍሳችን ነው ለስጋችን ነው? ላቅልለው ጥያቄው። ለምናችን መጣን? እስኪ ለነፍሳችን ብትሉ አሳዩ በደንብ እጃችሁን ወደ ላይ። ለነፍሳችን ብትሉ ለነፍሳችን ብትሉ እሺ ቁጭ አርጉ። ደግሞ ለስጋችን ነው የመጣን ብትሉ እሺ ለስጋችንም ለነፍሳችንም የምትሉ የሚገርም ነው። ለነፍሳችን ካላችሁ እኮ አሁን በሙሉ መሸጥ አለባችሁ። እንደ አንጢላሪዎስ ትስማማላችሁ? ምህረት ነፍሳዊ ነው እያላችሁ ይሄ ነው። ልክ ናችሁ። ግን እውነቱ ግን ለነፍሳችን ብቻ ሳይሆን ለሁለቱም ነው። መልሱ እሱ ነው። ለምን ወንጌል መስማት የሚጠቅማት ለስጋ ነው ለነፍስ ነው? ለማን ነው የሚጠቅም? ለሁለቱም ነው። ነፍስ ብቻ ብሎ ታሪክ የለም። ነፍሳችን ንጹህ የምትሆን ስጋ እኮ ማለት የነፍስ መጎናጸፊያ ማለት ነው። አሁን እኔ ራቁቴን እዚህ ጋር ብቆም ያምርብኛል? ያምርብኛል? ምን አለኝ? ልብስ አይደል እንዴ? የነፍስ መጎናጸፊያዋ ስጋ ነው። ስለዚህ ሁለቱንም ነው እኛ ስንመጣ ነፍስም ስጋም ተጠቃሚ ለመሆን ነው። ምክንያቱም እግዚአብሔር የሚፈልገው ነፍሳችን ብቻ አይደለም። እንደማይፈልግ ነገር እኮ እግዚአብሔር አልፈጠረም። ሁለቱንም ነው። እንዲያውም ምንድነው ያለ በዚህ በመዝሙር 49 ላይ ስታነቡት ስጋ መስዋዕተ ወቁርባነ ይፈቀድኩ ይሰመርኩ ስጋ ከአንጽሊተ መስዋዕትን ይህን ቁርባኑ ስጦታው ብቻ አይደለም ይልቁንም ምን በላል ስጋህን ምን በልልኝ ቀድስልኝ አንጻልኝ ለይልኛል። ስለዚህ የስጋ በነፍስ የነፍስ በስጋ ይጠራል በቅዱሳት መጻሕፍት። ስጋም ለነፍስም ለሁለቱም ነው ወንጌል የሚሰማው። ለምን ፍርድም ለስጋም ለነፍስም ነው። የማቴዎስ ወንጌል ምዕራፍ 10 አላነበባችሁም? ስጋችሁን የሚገሉትን ምን አትበሏቸው
አትፍሯቸው ይልቁንስ አለና ምንድን ነው ያለ? ምንና ምን ስጋና ነፍስን አንድ ላይ አድርጎ በኋላ መጀመሪያ አንድ ላይ አድርጎ ፈጥሮ አዋህዶ ሕያው አድርጎ በአምሳሉ የፈጠረ በኋላም ደግሞ በሞት ለይቶ እንደገና በዳግም ትንሣኤ አስነስቶ ነፍስና ስጋን አዋህዶ አስነስቶ በገሃነም የሚቀጣውን ምን በሏል? ፍሩ እንጂ። አሁን የምትቀጣ ነፍስ ናት፣ ስጋ ነው። ሁለቱም አይደል? ሽልማት የሚያገኙ ሁለቱም ናቸው። ችግሩ ስጋ ተሸንፎ ማን ነው? ስጋ አሸንፎ ነፍስ ከተሸነፈች አደጋለሁ። የስጋ ንጽህና ለነፍስ ይተርፋታል፣ የነፍስ ንጽህና ለስጋ ይተርፈዋል። ይሄን ልብ በሉ። አንድ ሰው ከዝሙት ከራቀ ስጋው ምን ሆነ ማለት ነው? ንጹህ አይደል እንዴ? ከዝሙት መራቁ የነፍስ ይተርፋታል። አንድ ሰው ተሳዳቢ ካልሆነ ሲሳደብ አንደበቱ የሚሳደበው ከገታ አፉ ንጹህ ነው ማለት ነው። ካልዘፈነ ከዘመረ ንጹህ ነው ማለት ነው። ለማን ተረፋት ማለት ነው? ነፍስና ስጋ ገሃነም የሚወርዱም እኩል ነው፣ መንግስተ ሰማያት የሚገቡም እኩል ነው። ብቻዋን መንግስተ ሰማያት የምትገባ ነፍስ የለችንም ከስጋ ጋር። እንዲያ ከሆነማ ስጋችን እያረከስነ ለእግዚአብሔር ልናዘጋጀው አንችልም። ስለዚህ ምህረት ስጋው ያስፈለገ ስጋ በራሱ ጠቃሚ ስለሆነ ነው። የስጋ ንጽህና ለመንፈሳዊነት፣ መንፈሳዊነት ደግሞ ለነፍስ የሚያበቃ መሆኑን አባቶቻችን በዚህ መንገድ ያስተማሩት ለዚህ ነው። እና የሚምሩ ብፁዓን ናቸው። በቻልነው መጠን ለሰዎች እንራራ፣ የተጣላን እንታረቅ፣ የበደልን እንካስ፣ የቀማን እንመልስ። ምሕረት ስጋዊ ምሕረት መንፈሳዊ ሁለቱን እንኳን ፈጽመን እናንተ ብፁዓን ናችሁ እንድንባል የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። የመጨረሻው ብፁዕ የሚያሰኘን ያው መጠቅለያው የሁሉም መጠቅለያ ንስሐ ገብቶ ስጋውን ደሙን መቀበል ብፁዕ ያሰኛል፣ ብፁዕ ያሰኛል። የንስሐ አባት ይኑራችሁ። በዚህ ጾም ወቅት ሁሉም ሰው አንደበቱ ከጸሎት ጉልበቱ ከስግደት አይምሮው ስብሐተ እግዚአብሔርን የእግዚአብሔር የክርስቶስን ውለታ ከማሰብ ሳይቆጠብ በጎ ነገር መሆን ያስፈልጋል። በጎ ሰዎች ነው። እግዚአብሔር በጎ ነገር ለኔና ለእናንተ ያደርግልናል። የሚራሩ ብፁዓን ናቸው። ያስተማረን የመከረን አምላካችን ክብር ምስጋና ይድረሰው። እግዚአብሔር ይስጥልን፣ ይቆየን።